የብብቷን ጣለች የቁጡን አውርድ ብላ የብብቷን ጣለች የቁጡን አውርድ ብዬ የብብቴን ጣልኩኝ የቁጡን አውርድ ብዬ የብብቴን ጣልኩኝ የወርቅ እንቁላልን ዶሮ ይሰጠችኝ አጠራቀምኩና ሀብታም አረገችኝ የነገውን ሀብቴን ዛሬ ፈለግኩና አጣኋት ዶሮዬን ብልታረኩና የቁጡን አውርድ ብላ የብብቷን ጣለች የቁጡን አውርድ ብላ የብብቷን ጣለች የቁጡን አውርድ ብዬ የብብቴን ጣልኩኝ የቁጡን አውርድ ብዬ የብብቴን ጣልኩኝ ኦ ሚሻ ሚሾ ሚሻ ሚሾ ኦ ሚሻ ሚሾ ሚሻ ሚሾ አይ ዘፋኑንስ አልችልበትም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ባሉ የሰላም የጤና የመተሳሰብ እንዲሆንላችሁ እየተመኘው የዛሬውን ዜና ይዤላችሁ የቀረብኩት እኔ ጀቱ በራሪው ነኝ ዛሬ ከወትሮ በተለየ መልኩ ከስቱዲዮ ወጣ ብዬ ወደ አንድ ቦታ ስከንፍ እየሄድኩላችሁ ዛሬ ኢትዮጵያ በገላን ስኩል ኦፍ ካኒኑስ ትምህርት ቤት ምን እንብላ የተሰኘ ልዩ ፕሮግራም አዘጋጅታለች እዛ ፕሮግራም ላይ ለመሳተፍ ብሎ ለእናንተ እንደተለመደው ልዘግብላችሁ እየሄድኩኝ ነው እስከ መጨረሻው አብራችሁን ቆዩን አሁን በስኩል ኦፍ ካኒኑስ ትምህርት ቤት ተገኝቻለሁ ጀቱ በራሪው በፍጥነት ደረስኩኩ በጣም ነው ማመሰግነው ምን እንብላ የሚል ዝግጅት እንግዲህ በተለያዩ ጊዜያት በየሳምንቱና ቀርበዋለን ለወራት ሲቀርብ የነበረ ፕሮግራም ነው በጣም በርካታ ህፃናት በዝግጅቱ ላይ ይሳተፋሉ አዳዲስ ምግቦችን እንሞክራለን እንቀምሳለን በጣም ተወዳጅ የሆነ ፕሮግራምና ልጆች መሳተፍ የሚፈልጉበት ፕሮግራም ሆኗል ታዲያኔ በርካታ ህፃናት ተገኝተው ለምን ስለ ምግብ ያወራን ጥሩ ጊዜ አናሳልፍም የሚል ሐሳብ መጣልኝ ታዲያ በዚህ አጋጣሚ ስኩል ኦፍ ካኒኑስን በጣም አመሰግናለሁ ይህን የመሰለ ቦታና ምግቦቹን በማዘጋጀት ጥሩ ጊዜ እንድናሳልፍ ረድቶናል ታዲያ በእለቱ የነበረን ዝግጅት በጣም አስደሳች ነበር ህፃናት ቤተሰቦችም ተገኝተዋል የተለያዩ ውድድሮችን አካሂደናል ይህ ሙዜ መብላት ውድድር እጅግ አዝናኝ ነበር ወላጆች ተሳተፉ አሸናፊው ተለየ አንድ ቁጥር እየመራ ነው አንድ ቁጥር እኔና ቢጣም ከልጆች ጋር ውድድር አካሂደናል ልጆቻችንን ሞራል እየሰጠን አሸናፊው ተለይቷል በጣም ደስ የሚል ጊዜ ነበረን በነገራችን ላይ ዛሬ እኔ እዚህ ላይ የመጡት ቤተሰቦች ወላጆች በሙሉ አሸናፊዎች ናቸው ተሳትፈዋል አይተዋል ተጫውተዋል በጣም ደስ ይል ነበር አንድነት ቡድን አሸንፏል ኢትዮጵያስና ጀቱም እኔን ጨምሮ እነዚህ ነገሮች ያሽከረከርን የደረሳቸው ምግብ ስንሰጣቸው ነበር እግረ መንገዳቸውን ስለ ምግቦች ያነቡ ነበር በጣም ደስ የሚል ጊዜ ነበረን አጥልቼ መያዝ አልቻልኩም ማን ነው ስለተመጣጠነ ምግብ የሚነግረኝ እኔ ነኝ ጀቱ 8 ነው የተመጣጠኑ ምግቦች ነበር በቫይታሚን ኤ በለጸጉ አትክልትና ፍራፍሬዎች የእህልና ወይኔ ጀቱ እኔም እንዳንተ ጠፋብኝ ወይኔ ምን ይሻላል እስቲ ቀስ ያልሻሳውሽ በቫይታሚን ኤ በለጸጉ አትክልትና ፍራፍሬዎች እሺ የስጋ ተዋጽኦ የወተት ተዋጽኦ ሌሎችም አትክልትና ፍራፍሬዎች እህልና አስታውሽ ጎበዝ እህልና የስራስር አይነቶች ጥራጥሬ ብያለሁ እሺ ሁለት ቀረኝ እንቁላል አንድ ቀረሽ የእናት ጡት ወተት ጎበዝ ያስኩት ስምሽ ማን ነው ዲና ስንተኛ ክፍል ነሽ የአምስተኛ ይሄንን ማን ነው ያሳያዘሽ በራሴ እዛ ጋር ተጽፎ ነበር የተመጣጣኑ ምግቦችን እሱን አንብቤ በቃ ላይ ይዤ ነው የመጣው ጎበዝ በጣም ጀቱ ይህ የኢትዮጵያስ ባቄላ ነው
እንግዲህ ሽልማቱ ለምን መሰለ ልጆች ቤታቸው ይዘውት ሄደው በትንሽ ዕቃ ላይም ቢሆን ተክለውት ወዲያው ነው የሚበቅለው አይቸው በጣም ገርሞኛል ቤት ውስጥ ስለዚህ እንዲንከባከቡት አረንጓዴነቱን እንዲያዩት ከፍ ሲል ደግሞ ምን እንደሚሆን በጋራ እናያዋለን ግን ባቄላውን ተክላችሁ ሲበቅልላችሁ የነበረበትን ሁኔታና እንክብካቤ በፎቶ አንስታችሁ ብትልኩልን በጣም ደስ ይለናል ጀቱ በጃምቦና በሲላ መካከል የተደረገ የነጻ ትግል ውድድር ነበር ጃምቦን እንግዲህ እንደተመለከትነው ፒዛ ቸኮሌት በርገር ጣፋጮችን ብቻ ነው የሚመገበው ከነዚህ ውጪ ሌላ ነገር መመገብ አይወድም ሲላ ደግሞ የተመጣጠኑ ምግቦችን ይመገባል የተለያዩ ፍራፍሬዎች አትክልቶች እንቁላል ስጋ ሁሉንም በተለያየ ጊዜ ነበርና የሚመገበው ነጻ ትግል አካሄዱ አሸናፊውን እንግዲህ ተመልከቱ በጣም ደስ የሚለው ነገር ደግሞ ምግብ አዘጋጅተው ኮላጆቻቸው ጋር በመተጋገዝ ይዘው የመጡ ልጆች ነበሩ ኢትዮጵስና ጀቱም በዚህ ጉዳይ ላይ የሚነግሩን ነገር ይኖራል በዛሬው ፕሮግራም ላይ በልጆች የቀረበ እጅግ የሚጣፍጥ ባህላዊ ምግቦች ነበሩ ዞር ብለን ኢትዮጵስና እኔ አነጋግረናቸው ነበር ስሜ ፍራንሲና ይባላል በጣም ጎበዝ ምንድነው የምታቀርቡልን የባህል ምግብ ጭኮ ይባላል ጭኮ እሺ ለዚህ ከምን እንደሚሰራ ለልጆች ነገራቸው ጎበዝ የሚሰራው በመጀመሪያ ቅቤና በርበሬ በማድረግ ቆላላል ከዛም በኋላ የበሱ ዱቄት ላይ ይጨመራል ከዛም በኋላ በደም ከተሸ በኋላ በውስጡ የተመጣጠነ ምግቦች አሉት እነሱም አይረንና ካርቦሃይድሬት ናቸው ስሜ ረዲት አወቀ ይባላል ነጂ የመጣሁት ጎመን ድንች በካሮትና ምስር ነው ካሮት በቫይታሚን ሲ የበለጸገና ለአይን ጥራት ይጠቅማል ምስር ደግሞ ብዙ ጥቅሞች አሉት ስለዚህ መብላት አለብን ስሜ ራኬብ ኤርሚያስ ይባላል አኔ ማስተዋወቃችሁ ስለ ጎመን ክትፎ ነው ይሄ የጎመን ክትፎ አሰራሩ በመጀመሪያ ሽንኩርቱን ከትፈን እናቁላላለን ከዛም በኋላ ሽንኩርቱን ካቁላላን በኋላ ዘይት ምናምን ከጨመረን በኋላ ጎመኑን እናደርግበታለን ጎመኑን ካደረግን በኋላ ሲበስልልን እንበላዋለን በዚህ ውስጥ ያለው ጥቅም ደግሞ ቫይታሚን እና አንቲኦክሲዳንት ጥቅም አለው ስሜ ቶይና ስማይሊ ባልና የስኩል ኦፍ ካይኑስ ተማሪ ነኝ በጣም ጎበዝ ዛሬ ምንድነው የምትነግሩኝ ዛሬ ያመጣሁት ክትፎ አይቤና ጎመን ነው ክትፎ መጀመሪያ የሚሰራው የተፈጨ ስጋ በቅመምና በሚጥሚጣ ይታሽና ተጠብሶ ቅቤ ይደረግበታል በቆጮም ይበላል በእንጀራም ይበላል አንዳንዴ ደግሞ በዳቦም ይበላበት ቦታም አለ እና የጉራጌ ባህል ነው ስሜ ብሌ መርሃ ይባላል አስራውን ይዤላችሁ የመጣው ጥህሉ በትግራይ ክልል የሚበላ ምግብ ነው መጀመሪያ አሰራሩ ገብስ ይፈተጋል ከዛ ይቆላና ይወቀጣል ከዛ ተነፍቶ ይቦካና ወደ በሶ ውስጥ ያለው አይረንና ፕሮቲን ናቸው ከዛን ማባያው ደግሞ ስልስና ህልበት ውስጥ የምናገኘው ካርቦሃይድሬትና ፕሮቲን ናቸው በጣም ጎበዞች በጣም ስለሰጣችሁን ማብራሪያ ከልብ ሁላችሁንም አመሰግናለሁ ኢትዮጵስዬ እናመሰግናለን እኔም አመሰግናለሁ ወዳችኋለሁ ቻው በሉ እስቲ ወደዛ ያያችሁ ዛሬ እንግዲህ በዚህ በስኩል ኦፍ ካኒኑስ ምን እንብላ ከኢትዮጵስ ጋር በሚል ርዕስ የቀረበው ዝግጅት ይህን ይመስል ነበር በሌላ ጊዜ በሌሎች ትምህርት ቤቶች እንደምንገኝ ቃል እንገባላችኋለን በጣም ደስ ብሎናል ቤተሰቦች ወላጆችን ከልብ እናመሰግናለን አሳፍስተው ማጥመድን ግን አስተምረው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው በየቤታችሁ ሆናችሁ ይህንን ልዩ የባህል ፕሮግራም ለምትከታተሉ ተመልካቾቻችን በሙሉ መልካም የትንሳኤ በዓል እንዲሆንላችሁ እኔ ጀቱ በራሪው ከወዲሁ እመኝላችኋለሁ መልካም በዓል የቆጡና ወርድ ብላ የብብቷን ጣለች የቆጡና ወርድ ብላ የብብቷን ጣለች የቆጡና ወርድ ብዬ የብብቴን ጣልኩኝ የቆጡና ወርድ ብዬ የብብቴን ጣልኩኝ የወርቅ እንቁላል አታወድሩኝ ውዷ ጓደኛዬ ስለምን